አመሰግናለሁ። በድጋሚ እንኳን ደህና መጣችሁ ማለት ፈልጋለሁ። ለኢንትሮዳክሽኑም ሀብታሙን አመሰግናለሁ። መግቢያው ላይ እንደተባለው ዛሬ የተገናኘ ነው በዋናነት የ2018 የአምስተኛ ዙር የሳይበር ታለንት ሰመር ካምፕ ዝግጅትና የፕሮግራሙን ፋይዳ ላይ መረጃ ለመስጠት ነው። መረጃዎቹ የሚያተኩሩት ስለ ፕሮግራሙ ምንነት፣ ስለ አመዘጋገቡ ሁኔታ፣ ስለ ዓላማው ጠቅለል ያለ መግለጫ ነው የሚሆነው። በመጨረሻ ላይ ጥያቄ ካለ በዛ የጎደለ ነገር ካለ እየሞላ እናዳብረዋለን ማለት ነው። የሳይበር ታለንት ሰመር ካምፕ በዋናነት አስፈላጊነቱ የሚመነጨው ዓለማችን በፍጥነት ወደ ዲጂታል አኗኗር እንዲሁም ኢኮኖሚ የተሻገረች ባለችበት በዚህ ዘመን የሳይበር ደህንነት የሀገር ሉዓላዊነትና ብሔራዊ ደህንነትን ከማስጠበቅ ጋር ቀጥታ ግንኙነት እየፈጠረ ይገኛል። ሁሉም ህይወታችን፣ ሁሉም መስተጋብራችን ወደ ዲጂታል ዓለሙ እየሄደ ስለሆነ እዛ ላይ ያለንን መስተጋብር ደህንነት ማስጠበቅ የሀገር ሉዓላዊነት እየሆነ መጥቷል። በመሆኑም ሀገራት የተለያየ ፕሮግራም እየቀረጹ ዜጎቻቸውን ያለማሉ። እንደ ምሳሌ መጥቀስ ብንችል እስራኤል ውስጥ ማክሲም የሚባል ፕሮግራም አለ። ወደ እንግላንድ ብንሄድ ሳይበር ፈርስት፣ አሜሪካ ሳይበር ፓትሪዮት እያሉ መሰል እኛ የምናደርገውን አይነት ፕሮግራም ይከውናሉ። ዓላማው በሳይበር ደህንነት የሚመጣን ከሳይበር ጥቃት የሚመጣን ስጋት ለመከላከል ነው። በመሆኑም የኢመዳ የሳይበር ታለንት ቻሌንጅ በዋናነት ዓላማው በሀገራችን ውስጥ የሳይበር ደህንነትና በቴክኖሎጂ ዘርፍ የተለየ ተሰጥኦ እና ፍላጎት ያላቸውን ታዳጊዎች እና ወጣቶች ፈልጎ በማግኘት እምቅ አቅማቸውን በማውጣት ማሰልጠንና ከዘመኑ የቴክኖሎጂ እመርታ ጋር ማገናኘት ነው። ይህንን በማድረግ ሂደት ውስጥ ሀገራችን ኢትዮጵያ በሳይበር ደህንነት ዘርፍ በሰው ኃይል ራሷን እንድትችል ማድረግ፣ ነገ ሀገራቸውን ከማንኛውም የሳይበር ጥቃት የሚከላከሉ ብቁ የሳይበር ሰራዊቶችና የቴክኖሎጂ ፈጣሪዎችን ማፍራት ነው። በዚህ ሂደት ውስጥ እንደ ሀገር የዲጂታል 2030 ቀርጸን በመተግበር ላይ ነን። ከዲጂታል 2025 በኋላ በዲጂታል 2030 መሰረት በዲጂታል ኢትዮጵያ፣ በዲጂታል መታወቂያ፣ በኤሌክትሮኒክስ የክፍያ ስርዓቶች፣ በዲጂታል ግብርና፣ በኢኮሜርስ እና በመንግስት የኤሌክትሮኒክስ አገልግሎቶች እንደ መሶብ ባሉ አይነት ማለት ነው ሰፋፊ ስራዎች እየተሰራ ይገኛል። ይህ የዲጂታላይዜሽን ጉዞ ስኬታማ መሆን የሚችለው ዜጎች የመረጃ ደህንነት ሲሰማቸው ነው። የሚለዋወጡበትን ስርዓት ያለ ስጋት መለዋወጥ ሲችሉ ነው። ይሄን ደግሞ ማድረግ የሚችለው አስተማማኝ የሳይበር ደህንነት አጥር ሲኖረን ነው። አጥሩ ደግሞ የሚገነባው በዋናነት በሲስተም በቴክኖሎጂ ብቻ ሳይሆን በሰው ኃይልም ጭምር ነውና ይሄ የሰመር ካምፕ ፕሮግራም የዚህ ጉዞ አጠቃላይ የሀገራችን የዲጂታላይዜሽን ጉዞ የጀርባ አጥንት ነው ማለት ነው። በካምፑ በሚሰለጥኑበት ወቅት ነገ የዲጂታል ኢኮኖሚያችንን ደህንነት የሚያረጋግጡ አዳዲስ የቴክኖሎጂ ፈጠራዎችን የሚያመነጩ እና የኢትዮጵያ ዲጂታል ሉዓላዊነት የሚያስጠብቁ ዋልታዎችን የምናፈራበት ነው ማለት ነው። የ2018 የሳይበር ታለንት ሰመር ካምፕ ከዚህ ቀደም ካደረግናቸው የሚለይበት የራሱ የሆነ መለያ ወይም ደግሞ ናቹራል የሆነ እድገት አሳይቷል። መጀመሪያ ላይ ስናደርግ የነበረው በጣም በጥቂት ሰዎች ነበረ። አዲስ አበባ ዩኒቨርሲቲ ቂሊንጦ የሚገኘው ላይ ብቻ ነበር የምናደርገው። አሁን ዲጂታል ዲቫይዱን ለመቀነስ ኦር ደግሞ ያለውን የዲጂታል ኢንክሉዥን ለማረጋገጥ በ6 ዩኒቨርሲቲዎች ውስጥ ነው የዘንድሮውን የሰመር ካምፕ የምናደርገው። የመጀመሪያው አራቱን ያደረግንበት የአዲስ አበባ ሳይንስና ቴክኖሎጂ አለ። እሱም ዘንድሮም ይቀጥላል ማለት ነው። ሌሎቹ ባህር ዳር ዩኒቨርሲቲ፣ ደብረ ብርሃን ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ሀረማያ እና ጅማ ዩኒቨርሲቲ ናቸው። የዚህ ዓላማ መሰረት ታዳጊ ወጣቶች፣ አቅም ያላቸው ወጣቶች በመላው ኢትዮጵያ ይገኛሉ። እኛ አዲስ አበባ ብቻ ነበር ፕሮግራሙ እናከናውነው። መማር እየቻሉ አቅሙ ታለንቱ ያላቸው እድል ያላገኙት ወጣቶችን ቤታቸው ድረስ መድረስ ነው፣ አጠገባቸው መድረስ ነው እና በየአካባቢያቸው ይህንን የስልጠና ፕሮግራም የምናከናውን ይሆናል። የምዝገባውን ሁኔታ ስናይ
ሶፋር በተቋሙ የማህበራዊ ሚዲያዎችና በመሰል ሁኔታዎች ፕሮሞት በማድረግ ወደ 4551 ሰው ተመዝግቧል ከመላው ኢትዮጵያ። ነገር ግን ከአምናው አንጻር ራሱ ብናየው ከግማሽ በታች ነው። አምና ወደ 8000 ሰው ነበር የተመዘገበው። እዚህ በዋናነት የጠራናችሁ ለዚህ ምክንያት ነው። በመላው ኢትዮጵያ ያሉ ወጣቶች ይሄ መረጃ ይሄ ኢንፎርሜሽን ሊደርሳቸው ይገባል። በተለያዩ ቋንቋዎች መዘገብ አለበት፣ በሚረዱት ቋንቋ። ከማህበራዊ ሚዲያው በተሻለ በእያንዳንዱ ቤተሰብ ውስጥ መግባት ይችላል ከጥግ እስከ ጥግና ይህንን ቁጥር በመጪው ቀናቶች ከፍተኛ በማድረግ አቅም ያላቸው ልጆች ከየአካባቢው ማግኘት እንድንችል ታግዙናላችሁ ማለት ነው። ዋናው ዓላማ የዛሬው እሱ ነው። ምዝገባው ጊዜውም ሊጠናቀቅ እየደረሰ ስለሆነ እስከ ግንቦት 17 ድረስ ነው ምዝገባው የሚቆየው። ይህንን መልእክት እንድታደርሱልን ለወጣቶች ከታላቅ አክብሮት ጋር መጠየቅ ፈልጋለሁ። ከስልጠናው ጋር በተያያዘ የስልጠናው በዋናነት 3 አንኳር ጉዳዮችን የሚይዝ ነው። የመጀመሪያው ከቴክኒካል ሜንቶርሺፕ ነው። ቴክኒካል ሜንቶርሺፕ ስንል በተመዘገቡበት የሰብ ኤሪያዎች በሳይበር ሴኩሪቲ፣ በቴክኖሎጂ ልማት፣ በኢምቤድድ ሲስተም እና በኤሮስፔስ ተቋም ውስጥ ከፍተኛ ልምድ ያላቸውን ሜንቶሮች በመመደብ ቴክኒካል ሜንቶርሺፕ እንሰጣለን። በሁሉም ዘርፍ እዚህ ላይ የጠቀስኳቸው ገበያ ላይ በጣም ውድ የሆኑ ናቸው። እንማር ቢሉ ከፍለው ልጆች ቤተሰቦቻቸውን ትልቅ ዋጋ የሚያስከፍሉ ናቸው። እዚህ ሜንቶር የሚያደርጓቸው ሰዎች ሀገር ከፍላ ያስተማረቻቸው ናቸው፣ በተለያዩ ዓለም አቀፍ ዩኒቨርሲቲዎች ውስጥ ማለት ነው። እዚህ ላይ ትልቁ አንዱ ቴክኒካል ሜንቶርሺፕ ነው። ሁለተኛው ከሰልፍ አዌርነስ ጋር ከራስን ማወቅ ጋር የተገናኘ ነው። ሳይበር ደህንነት ላይ የሚሰራ ሰው ልክ ሀገሩን ሊጠብቅ እንደሚሰለጥን ወታደር ራሱን በዲሲፕሊን ያነጸ መሆን አለበት። የሀገር ፍቅር ሊኖረው ይገባል። የሚኖረው ክህሎት በዲሲፕሊን ያልታነጸ ከሆነ ራሱን የማይረዳ ከሆነ ላልተፈለገ ዓላማ ሊያውለው ይችላል። ስለዚህ ራሱን እንዲረዳ ራሱን እንዲያቅ ጥሪውን እንዲረዳ ሀገሩን እንዲወድ ማድረግ የሚያስችል አንድ ፓኬጅ አለ ማለት ነው። በዋነኛነት የዚህ ዓላማ እንዳልኩት የሚታጠቀው ክህሎት ከመሳሪያ የተናነሰ አይደለም። ሰዎችን በቅጡ ያልሰለጠነ ወታደር በአግባቡ ዲሲፕሊን ያለው ወታደር ወደ ህዝቡ ሊተኩስ እንደሚችለው ሁሉ በዚህ ኤሪያ ላይም በቂ ክህሎት አዳብሮ ግን በቂ የሆነ ዲሲፕሊን ከሌለው ሀገርን የሚጎዳ ተግባር ላይ ሊሰማራ ስለሚችል እዚህ በእነዚህ ጉዳዮች ላይ በሶስቱ ጉዳዮች ላይ አተኩረን ስልጠና የምንሰጥ ይሆናል። ሶፋር ይሄ 5ኛው ነው። የመጀመሪያው እንዲሁ ቁጥራዊ ነገር ለመስጠት የመጀመሪያው አመት የዛሬ 4 አመት ስናከናውን 62 ተማሪዎች ብቻ ነበሩ የነበሩት። ከበሬጁም በአዲስ አበባና አዲስ አበባ ዙሪያ ለብቻ የታጠረ ነበረ። ሴትም 1 ወይ 2 ነበር የነበሩት። በሁለተኛው ላይ ወደ 124 ማድረስ ችለናል። ሶስተኛው ላይ 273 ሆነዋል። አምና ወደ 705 ባህር ዳር ዩኒቨርሲቲን ጨምሮ ማድረስ ችለናል። የሴቶችን ቁጥር በዛው ልክ ጨምሯል። የስብጥሩ ማለት ከመላው ኢትዮጵያ ነው መድረስ የቻልነው። ከጥግ እስከ ጥግ መድረስ ችለናል። ከጅጅጋ እስከ መቀሌ ባለው በአራቱ ማዕዘን ወጣቶች መጥተዋል። ይህን የምንልበት ዋና ምክንያት ከየአካባቢው የሚመጣው ሰው የየራሱን ባህል የየራሱን እሴት ጸጋ ይዞ ነው የመጣውና እዚህ ላይም ያንን ቫልዩ እንዲጸባረቅ ያደርጋልና ልዩነት መፍጠር የሚችል ወጣት ይሆናል የሚል እምነት አለን። በአጠቃላይ በዚህ ፕሮግራም ውስጥ ተማሪዎች ተመዝግበው ሰልጥነው ሲወጡ የመጀመሪያው ተጠቃሚ የሚሆነው ተቋሙ ነው። ኢንሳ ውስጥ ጆይን ያደርጋሉ። ተቋሙ ሰራ የምትሏቸውን ስራዎች ትላልቅ አገራዊ ፕሮጀክቶች ላይ ማጋነን ባይሆን አሁን ባለበት ደረጃ ከ60 እስከ 70% በታለንት ፕሮግራም ውስጥ ያለፉ ተማሪዎች ናቸው እየሰሩት ያሉት። በዜና የምታዩዋቸው ትላልቅ ፕሮጀክቶች እየተሳኩ ያሉት በዚህ ሂደት ውስጥ ያለፉ ተማሪዎች ተቋሙን ጆይን አድርገው በሚሰሩ ስራ ነውና ትላልቅ ፕሮጀክቶች ላይ የሚሳተፉ ሆነዋል። አብዛኞቹ ከተቋሙን ጆይን ማድረግ የማይፈልጉ የግል ካምፓኒዎች መስርተዋል፣ ስታርታፖችን መስርተዋል። ዓለም አቀፍ ውድድሮች ላይ ሀገርን ወክለው ተሳትፈው አሸናፊ ሆነዋል። ራሻ ቻይና በሚደረግ አጠቃላይ ኤሮስፔስ ላይ ከሳይበር ሴኩሪቲ ጋር በተያያዘ ውድድሮች ላይም እንደዚሁ አመርቂ ውጤት እያሳዩ ነው። የሀገር አቀፍ የኮምፒቲሽኖች ላይም የክህሎት ኮምፒቲሽኖች ላይ ጥሩ ውጤት እያመጡ የሚገኙ
ተማሪዎች ናቸው። በዚህ ፕሮግራም ሶፋር ያለን ውጤት በዚህ ፕሮግራም ያለፈ በ4 ዓመት ይሄን ይመስላል። አጠቃላይ መግለጫው ይሄን ይመስላል። ጥያቄ ካለ በጥያቄ ማዳበር እንችላለን። አመሰግናለሁ። የተቋሙ ተልዕኮ በዋናነት ነው ይሄን አሳይመንት ያመጣው። ተቋሙ የሀገሪቷን የኢንፎርሜሽን መሰረተ ልማት ከጥቃት መከላከል ተልዕኮ ተሰጥቶት የተቋቋመ ተቋም ነው። በዚህ ሂደት ውስጥ ቴክኖሎጂ፣ አሰራር፣ ስርዓት ይታጠቃል። ይሄን ለመከወን ማለት ነው። ሌላው ከሁለቱ እኩል ያልተናነሰ ትልቅ ሚና ያለው የሰው ኃይል ነው። የሰው ኃይል አቅም ግንባታ በውስጥ ለራሱ የሚያደርገው በፎርማል ኤጁኬሽን አለ። በዚህ በታለንት ፕሮግራም ደግሞ የሚያደርገው አለ። የታለንት ፕሮግራም ለየት የሚያደርገው እንዳልኩት ተልዕኳችን ጥቃት መከላከል ነው እንጂ የትምህርት ተቋም አይደለም። ስለዚህ ኦልሬዲ አቅም ያላቸው ፓሽን ያላቸው አቅም ሲባል ያለቀለት ማለት አይደለም። አቅም ዊዝ ፍላጎት የሞካከሩ በራሳቸው ጊዜ በቤት ውስጥ በሚያገኙት ሪሶርስ በትምህርት ቤት በሚያገኙት ሪሶርስ በዚህ ነገር ላይ ተስበው ስራ የሰሩ ፕሮጀክቶችን የሰሩ የሚያነቡ የሚሞካከሩ ልጆች ማለት ነው። እዛ ላይ ነው እኛ የምንጨምረው። አላማውም ማስተማር ስላልሆነ ማለት ነው። ማስተማር ኔሰንስ ክላስሩም ውስጥ አስገብቶ ምንም ክህሎት የሌለውን ሰው ከሆነ ከዜሮ ግንዛቤ ወደ ሆነ ቦታ ማድረስ ነው አይደል? ከአንደኛ እስከ 12ኛ ክፍል እኛ የሄድንበት መንገድ ማለት ነው። የዚህኛው ፕሮግራም ግን ያ አይደለም አላማው። የአውትሪች ፕሮግራሞች ይኖራሉ። ምንም ጥቃቅን የሆኑ ስለ ሳይበር ደህንነት አዌርነስ ምናምን ፈጥርባቸው። የኛው ግን በሳይበር ሴኩሪቲ ላይ ፍላጎት አሳይተው መስራት የጀመሩ ልጆችን እዛ ላይ ቅርጽ በመስጠት ራሳቸውን እንዲያውቁ በማድረግ ዲሲፕሊን በመጨመር ወደ ከፍተኛ ሌቭል ወደ ኤክስፐርትነት ማሻገር ነው። የዚህ መሰረታዊ ምክንያት መግቢያ ላይ እንዳልኩት ተልዕኮ ነው። ተልዕኮ በዚህ ጉዳይ ላይ ምንም ግንዛቤ የሌላቸውን ሰዎች አምጥቶ ማብቃት ሳይሆን ታለንትን በባህሪው ሬር ነው። ሁሉም ሰው ጋር የሚገኝ ነገር አይደለም። ፓሽንም ለሆነ ነገር ፓሽን ሰው የሚኖረው በተወሰነ ሁኔታ ነው። ለዘፈን ፓሽን የሚኖረው ሰው አለ፣ ለመጻፍ ለማንበብ የመሳሰሉትን ማለት ነው። እና እዚህ ኤሪያ ላይ ፓሽን ያላቸውን ሰዎች ወስደን ነው የምናለማው ማለት ነው። የሚቆየው ለ1 ወር ነው ስልጠናው። በዛ ጊዜ ኢንቴንሲቭ የሆነ ስልጠና ይወስዳሉ። ከአካል ብቃት እንቅስቃሴ ጀምሮ ማለት ነው። ከሌሊቱ 11 ሰዓት እስከ ምሽቱ 6 ሰዓት ብሬክዳውን ያለው ዲዛይን የተደረገ ሞዴል አለው። በዛ ውስጥ ኢንቴንሲቭ ስልጠና ይወስዳሉ። ከዛ ሲወጡ ፕሮጀክት ይዘው ነው የመጡት። በዛ ፕሮጀክት መሰረት መጨረሻ ላይ ምርቃቱ የምናከናውነው። ከምርቃቱ በኋላ ነው ወደ ተቋሙ የሚገባው ራሱ የግል ካምፓኒ የሚመሰርተው ወደ ሌሎች የግል ተቋማት የሚሄደው የሚለየው እና ወደዚህ የማይመጣም ሊኖር ይችላል። እኛ ታለንት ያለውን ሰው ኢንስፓየር አድርገን ዘርዘርተን መልቀቅ ነው አላማው ማለት ነው። ስንለቃቸው ግን ራሱ የተዘራው ዘር ወደ መጥቶ የሚበቅለው ኢንሳ ውስጥ ሊሆን ይችላል። የሚያድገው የግል ካምፓኒ መስርቶ ኢኮኖሚ ዲጂታል ኢኮኖሚ በመቀላቀል ሊሆን ይችላል። በተለያየ መልኩ ሊገለጽ ይችላል። ግን በዛ ሂደት ውስጥ እኛ እዛ በዚህ ኤሪያ በቴክኖሎጂ እና በሳይበር ደህንነት ዙሪያ ላይ እዛ ልጅ ላይ እዛ ወጣት ላይ ዘርዘርተን እንልካለን ማለት ነው። መሰረታዊ የሚባል ሺፍት ሊያመጣ የሚችል የልጆቹን ዊትነስ የሚያሳየው እሱ ነው። በ1 ወር ውስጥ ሳይንስ የሚለው ከሆነ ባህሪ ወደ አንድ ባህሪ ለመሄድ ኤክስ ከሚባል ባህሪ ወር ደግሞ ከመጥፎ ባህሪ ወደ ጥሩ ባህሪ ለመመለስ 21 ቀን ነው የሚፈጀው። በዛ 21 ቀን ድግግሞሽ ካለ የሰው ልጅ የመቀየር እድሉ ከፍተኛ ነው። በዚህ 30 ቀን ውስጥ እኛ የምናደርገው የተለየ ይዘው የመጣውን አቅም ሜንቶር በማድረግ ዲሲፕሊን በመስጠት ላይፍ ታይም ቼንጅ እንዲያመጣ ነው የምናደርገው። ያለፈው 4 ዓመታት ከተማሪዎች ያገኘውን ፊድባክ የሚነግረን እሱ ነው። እድሜ ከ11 ዓመት ጀምሮ ነው እንትን የምንለው ገደብ የለውም። ለማስተማር የሚመቸን ከ11 ዓመት ቢሆን ጥሩ ነው። ግን እንዳልኩት ታለንት ሬር ነው። ከዛ በታችም ሆነው እኛ የምንሰጠውን ፈተና የሳይኮሜትሪ ቴስት አለው፣ የቴክኒካል ቴስት አለው። ከዚህ በፊት የሰሯቸውን ነገሮችም እናያለን። ነገር ግን ከዛ በታችም ሆኖ እኛ የምንላቸውን ነገሮች እጁ ላይ ካለ የግድ 11 ዓመት ሊሞራው 20 ዓመት ሊሞራው አይገባም። በተቋሙ ኮንቴክስትም እንደ ሌላው መስሪያ ቤት ዲግሪ መያዝ አይጠበቅበትም። ተቋሙን ጆይን ለማድረግ በመሰረታዊነት ክህሎት መኖሩን እስካረጋገጠ ድረስ እዛ ክህሎት ላይ የጨመረለት ነው የምንለው እና መነሻችን 11 ዓመት ነው። ግን ከዛ በታች ሊገኝም ስለሚችል ማለት ነው ታለንት በባህሪው ለየት ያለ ስለሆነ
የምንቀበልበት እድል ይኖራል። አስሎንጋዝ ያስቀመጥናቸውን ክራይቴሪያዎች ሚት እስካደረጉ ድረስ ማለት ነው።